የእንግዳ እንግዶች ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ የእንግዳ እንግዶች ጀምሯል። በዛሬ የእንግዳ እንግዶች ፕሮግራማችን እንግዳ ጋብዤላችኋለሁ። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምጋብዛችሁ። ጥሩ ጊዜ ይሆንላችሁ። ተመልሰን መጥተናል። እንግዲህ ለዛሬ እንግዳ እንግዶች እንግዳዬ ዮናስ በላይ ይባላል። እንግዲህ ከዮናስ ጋር ጥሩ ቆይታ ይኖረናል። አብራችሁ እንድትቆዩ በድጋሚ በአክብሮት ነው የምጋብዛችሁ። ዮናስ እንኳን ደህና መጣ። እንኳን ደህና ቆየሽኝ እንግዳዬ፣ በጣም አመሰግናለሁ። ሰላም ነው ወይ? እንዴት ነህ? እንኳን ወደ የእንግዳ እንግዶች ፕሮግራም በሰላም መጣ። እንደገና ፈቃደኛ ሆነ ከኔ ጋር ቆይታ ለማድረግ ስለወደድክ ከልብ ነው አመሰግነው። በጣም አመሰግናለሁ። ቴንኪዩ። ያው እንግዲህ ከአንተ ጋር ቆይታ የምናደርገው በዚህ በታይፕ 2 ስኳር ዙሪያ ይሆናል። ከዛ በፊት እስቲ ራስህን ለተመልካቾቼ ባጭሩ አስተዋውቀው ወደ ውይይታችን ብንሄድስ? እሺ፣ ዮናስ እባላለሁ። አንዲት ሚስት እና የአንዲት ልጅ አባት ነኝ። በሙያዬ የቪዲዮ ባለሙያ ነኝ። ከዛ ውጭ የቅድመ ህትመት ስራዎችን እሰራለሁኝ። በዋናነት ግን የቤተክርስቲያን አገልጋይ ነኝ። ሜክሲኮ በሚገኘው አዲስ አበባ ማርያም ልደት ቤተክርስቲያን አገለግላለሁ። በጣም ጥሩ። በድጋሚ በጣም አመሰግናለሁ። ዮኒ እንግዲህ ለረጅም ጊዜ በታይፕ 2 ስኳር ትታመም እንደነበረ እኔም አውቃለሁኝ። መድኃኒትም ትወስድ እንደነበረ አውቃለሁ። እስቲ መጀመሪያ በዚህ ህመም መያዝህን ያወቅበትን ሁኔታ አንሳለን። እንዴት አወቅ? ያወቅኩበት በእርግጥ ከዚህ ዓመት ጀምሮ ብዬ የምናገረው ጊዜ አለ። በእርግጥ ሐኪሞቹም የሚሉት ስኳር ልክ የጀመረበት ቀን ጉንፋን ለምሳሌ ትናንትና ነው ከትናንትና ወዲያ ነው የያዘኝ ብለሽ ትናገሪያለሽ እና ስኳር ግን በሂደት በብዙ ዓመታት ሂደት ውስጥ ሰው ውስጥ ቆይቶ መጨረሻ ላይ ራሱን የሚገልጥ አይነት ችግር ነውና በእርግጥ እኔ ያወቅኩበት ይሄ ነው ምለው ጊዜ አለኝ፣ ዓመት አለኝ። ግን ከዛ በፊት ከ15 ዓመት በፊት ነው በሌላ ህመም ምክንያት ሆስፒታል ሄድና አብዶሚናል አልትራሳውንድ ይታዘዝልኛል እና አልትራሳውንድ እያነሳችኝ ያለችኝ የርኩት በሌላ ህመም ነው እና አልትራሳውንድ የምታነሳ የነበረችው ሐኪም እንዴ በዚህ እድሜህ እንደዚህ አይነት ፋቲ ሊቨር ምንድነው ጉበት ላይ በጣም ከፍተኛ ስብ ነው የሚታየው አለችኝ እሷ። ከዛ አልትራሳውንድ ይዤ ሐኪሙ ጋር ገባው። ሐኪሙም እንዴ ፋቲ ሊቨር ይታይብሃል፣ ሌላው ነገር በሙሉ የመጣህበት አመመኝ የምትለው ነገር በሙሉ ኖርማል ነው፣ ምናልባት እንዴት ነው ስራ ላይ ስራ የረጅም ጊዜ መቀመጥ የሚጠይቅ ነው አልኩት። ምናልባት ረጅም ሰዓት በመቀመጥ ምክንያት ሊሆን ይችላል፣ ወደ አካባቢ ሌላ የሚሰማንም፣ ግን በዋናነት ለሚያሳስበው ይሄ ፋቲ ሊቨር ነውና ለሱ ብሎ ይመስለኛል የሆኑ መድኃኒቶች ያዘዘልኝ። የሆነ ባካፕ ነገር ነው፣ በርከት ያለ መድኃኒት ነው የገዛሁት። እሱ መድኃኒት ወሰድኩኝ። ግን በዛ ወቅት ከሐኪሙ ጋር በነበረኝ ንግግር ፋቲ ሊቨር ምን እንደሆነ፣ ወደ ምን እየተንደረደርኩ እንደሆነ፣ የምን ምልክት እንደሆነ ምንም የነገረኝ ነገር የለም ሐኪሙ። አሁን ነው እሱንም ጀስት እየገባኝ የሚመጣው ማለት ነው። እና እንግዲህ ያን ጊዜ ምልክት እያሳየኝ ነበር ማለት ነው፣ የስኳር ህመም ማለት ነው ይሄ ሁኔታ ሲፈጠር። ከዛ በኋላ እንግዲህ የዛሬ 10 ዓመት በፊት አካባቢ እንደዚህ አንድ ጊዜ ከጓደኞቼ ጋር በተለይ ምሳ እየበላን ሆቴል ነበር የምንበላው። የመጣውን 2 ሊትር ውሃ ጨረስኩት ብቻዬን ማለት ነው። በብርጭቆ እየቀዳሁ እየደጋገምኩኝ ጠጣሁና ጠጥቼም አልረካሁም፣ ዝም ብዬ እጠጣለሁ እነሱ እስኪገረሙ ድረስ። እና መጨረሻ ላይ ምንድነው ቀጠልኩ። ማታም እንደዚህ ነበር ውሃ አጠጣጤ። ከዛ ደግሞ ሽንት ቶሎ እሸናለሁ፣ ውሃ እጠጣለሁ፣ ቶሎ እሸናለሁ፣ ውሃ እጠጣለሁ፣ እሸናለሁ። እና በቃ በውሃና በሽንት መካከል ሰቃይልሽ ጀመር ማለት ነው። እኔ ውሃ በጣም ነው የምጠጣው፣ ሰውነቴን ይደክመኛል፣ አልረካም። ጠጥቼ በቃ እንደዛ። ከዛ ትንሽ ውስጥ የጥርጣሬ ተፈጠረና ሰፈራችን ይገኝ ነበረ አንድ ክሊኒክ ላይ ጠዋት ሄድኩኝና ስኳር ቼክ ላደርግ ስል ቁርስ ተበልቶ እኮ አይደረግም ማለኝ ሐኪም። ቁርስ በልተሃል ያለኝ የሚመረምረው ሰው። አዎ በልቻለሁ፣ ግንዛቤው ስላልነበረኝ ማለት ነው። ስለዚህ በማግስቱ ሄድኩኝ። እንትን ስሜቶቹ ስለነበሩ ሽንት ቶሎ በጣም የሚሸናው ምንም ነው። ከዛ በማግስቱ ሲሄድ ከ400 በላይ፣ አሁን በትክክል ማላውቀው ቁጥሩን፣ ግን የፋስቲንግ ብለድ ሹገሬ ከ400 በላይ ነበረ ማለት ነው ስለካ። እና ይሄ እኮ በጣም በቃ
የስኳር እንትን ነው የሚያሳየው ምልክት ነው የሚያሳየው አይደል አይምሮ ያልተቀበለው በወቅቱ ማለት ነው የዛሬ 10 ዓመት ከዛ በኋላ እንትኑ ምንድነው ምልክቱ ይሄ አይ ቲንክ የውሃ መጠጣቱን ለመድኩት መሰለኝ ብዙም ትኩረት አልሰጠሁትም እና ግን ከዚያን ቀን ጀምሮ ከቶፍ አደረኩኝ ስኳር መጠቀም ዳይሬክት ስኳር ማለት ነው ሻይ ውስጥ ስኳር መጠቀም የመሳሰሉትን ነገሮች ከቶፍ አደረኩኝ ማለት ነው እሱን አቆምኩኝ ከዛ በኋላ ምሰማቸውን ቦሬ ስኳር ምናምን ላይ ባሉትን እንደገና ደግሞ ኢንተርኔት ላይ ምናምን እንደዚህ ቼክ ዝም ብዬ አያለሁኝና ይሄን የሚባሉትን ምግቦች ዝም ብዬ መተው ጀመርኩ ማለት ነው ላይክ ከዛን ጊዜ ወዲያው የተውኳቸው እንደ ፓስታ መኮሮኒ ስኳር ዳይሬክት እንዳልኩሽ ሩዝ የመሳሰሉትን ነገሮች እና እነሱን ተውኩኝ ከዛ ሰዎች ምን ሆነ ነው በሚሉኝ ላይክ ድንገት የምትለወጪው አለ ወዲያው እና ምን ሆነ ሰውነቴ ቀነሰ ይሉኛል ሰዎች ማለት ነው ሰውነቴ በጣም ቀነሰ እና ውሃ ጠጣለሁ በጣም ለካሽን ትሸናለሁ ውሃ ጠጣለሁ ሽንት ትሸናለሁ እና እንደ ከባድ ነገር አልቆጠርኩትም የተወሰነ ጊዜ ከቆየሁ በኋላ ግን ሐኪም ቤት ሄድኩኝ እንትን ስል ድካም መጣ ሰውነቴን በጣም ይደክመኛል ኢነርጂ በጣም እየወረደ መጣ ምናምን እና ሐኪም ጋር ሄድኩኝ ሐኪሙ ቼክ አደረገ ምናምን እንደዚህ ክምችት ምናምን የሚባል አለ የሶስት ወር ክምችትን አንድ ላይ የሚያሳይናል ምግብ የዋስ የሚባለው ምርመራ እሱ ምርመራ አደረገና ስኳር ያሳያል አለ የነገረኝ ቁጥሮች በወቅቱ አላቃቸው ግን ስኳር ያሳያል መድኃኒት መጀመር አለብህ ብሎ ጻፈልኝ ሜትፎርሚን የሚባለው መድኃኒት አለ የሚወሰድ እሱ መድኃኒት ጻፈልኝ እሱ መድኃኒት ሲጽፍልኝ አልወሰድኩኝም በወቅቱ ያልወሰድኩት ያው መሰማቸው የተለያዩ አሉ በባህል የሚወሩ እንትን ጠጣ እንትን አድርግ እንደዚህ ምናምን የእንትን ቅጠል ጠጣ እንትን ፍሬ ብላ የሚባሉ ነገሮች አሉ እነዛ ነገሮች ለማድረግ ሞከርኩኝ እና እንትን በቃ የእንትን ያለደ በተለይ ድካሙን መቋቋም አልቻልኩም በጣም ይደክመኛል እሱ ነገር በጣም የሰውነቴ በጣም ወረደ እሱ ሲመጣ እሱ በኋላ ላይ ወደ ሐኪም ጋር ሄድኩኝ ማለት ነው ይሄንኑ ስፔሻላይዝ አድርገው የሚሰሩ ሐኪም አገኘሁኝ ከዛ እዛ ሐኪም ቤት ክትትል ጀመርኩኝ ማለት ነው ሜትፎርሚን የሚባለውን ኪኒን መዋጥ ጀመርኩ ሜትፎርሚን የሚባለውን ኪኒን እየዋጥኩኝ እያለሁኝ እየጨመረ ነው የሄደው ኪኒኑ ማለት ነው ኪኒኑ ይጨምራል ስኳሬ በየጊዜው ሲለካ ምንም የሚያሳየው ለውጥ የለም ማለት ነው እንደዚህ ያለን የቀጠለው ጥያቄዎች ካሉሽ ልቀጥልልሽ ለላስባሽ ነው አው ጥሩ እንግዲህ ያው በተለይ መድኃኒት መውሰድ ደረጃ ሐኪሙ መድኃኒት መውሰድ አለበት ሲል መድኃኒቱ እንደሚታወቀው እንግዲህ የታይፕ 2 ስኳር መድኃኒት የማይቋረጥ ነው የምናውቀው እንደዛ ነው ሶ የማይቋረጥ መድኃኒት እድሜ ልክህን እንደምትወስድ ስታስብ ምንድነው የተሰማ ስሜት ወደ ኋላ ስለነበረባቸውም አሁን በትክክል ራስ ስሜት ሲገባኝም የማይቋረጥ መድኃኒት ውስጥ መግባት የሚለው መሰለኝ መጀመሪያው ጀምር በሚለው ነገር እንትን ያልኩት በኋላ ላይ አንዳንድ ማቃቸውም ሐኪሞች ትክክል አይደለም እንደዚህ ያሉ እንትናሉ ተቆጥኝ ምክንያቱም ነገርየው ምን ያህል ሲሪየስ እንደሆነ ስለሚያውቁት እነሱም በሙያቸው ማለት ነውና ብዙ ኮምፕሊኬሽኖች አሉት ስለዚህ መውሰድ አለብህ የሚለው እንትናሉ ከዛ በኋላ ነው እንጂ መጀመሪያ መቀበል የከበደኝ እሱ ነበር እድሜ ልክ ነው መድኃኒት መውሰድ ሶ እንግዲህ ይህንን መድኃኒት መጀመሪያ ሐኪሙ ካዘዘልህ ጀምሮ ለ10 ዓመታት ነው በተከታታይ ወሰድከው ሜትፎርሚን ከዛ መቼ ላይ ወደ ኢንሱሊን ነው የሚባለው ወደሱ ሜትፎርሚኑን ስቀጥልልሽ ሜትፎርሚኑ ግራም ማለት በቀን 2 ጊዜ ወስዳለሁ ከዛ ደግሞ ግራሙ እየተጨመረ ይመጣል ምንም ለውጥ መሻሻል ስለማይታይበት ማለት ነው እስቲ የሚያል ጊዜ የሚያል ጨምርበት ይሉኛል ሐኪሟ ይጨመራል ከዛ እስቲ ስፖርት ስራ እንደዚህ አይነት ነገር አድርግ ይሉኛል ሐኪሟ እና እሳቸው ያሉ መድኃኒቱም እየተጨመረ ይመጣው ከዛ ከሜትፎርሚኑ በተጨማሪ ደግሞ ሌላ ደግሞ ሜፕራይድ የምትባል አንድ መድኃኒት አለች ከምግብ በፊት ከሜትፎርሚኑ በፊት የምትወሰድ ማለት ነው ከምግብ በፊት ትወሰዳለች ምግብ ማገልና ሜትፎርሚኑ ወስዳለሁ ደግሞ እንደዛ እየተደረገ የሷም ሜፕራይዷም መጠን እየጨመረ ሷ ትንሽ ከኪኒኖቹ ከበድ ትላለች ይመስለኛልና የሷም መጠን እየተጨመረ መጣ መጨረሻ ላይ የሆነ ጊዜ ላይ
ስኳሬ መጠን በጣም ከፍ ብሏል እና ሐኪሜ ጋር በመደበኛ ቀጠሮ ነው የሄድኩት። ከዛ አረ ስኳሬ እኮ በጣም ጨምሯል፣ እስቲ ክምችቱን በጣም ጨምሯል አለኝ ሐኪሜ። ከዛ በኋላ እስቲ ቼክ እናድርግ ብለው አንዱን ከላቦራቶሪዎቹ ምርመራዎች ውስጥ አንዱን ሲያዩት ደነገጡ። ሽንቴ ውስጥ ኬቶን የሚባል እንትን ያሳያል። ኬቶን አሳየ ማለት ሰውነቴ ከምግብ ኢነርጂ እያገኘ ስላልሆነ፣ በነገሮች ላይ ልክ እሱን ከሐኪሜ ስሰማ ያው ብዙ ሰው ይደናገጣል። ምክንያቱም ከቀናት በኋላ ኮላፕስ ታደርጊያለሽ እንደዚህ አይነት ስቴት ውስጥ ከገባ ትንሽ ማለት የጤናሽ ሁኔታና ሐኪሟ ሲነግሩን ግን እኔ ሰውነታችን እግዚአብሔር ተአምር አድርጎ እንደፈጠረው ሰውነታችን የተረዳሁት ማለት አማራጭ የኢነርጂ ምንጭ እየተጠቀመ ነው ሰውነቴ ማለት ነው። ምን ማለት ነው? እንደው ምናልባት እንደ ባለሙያ ስላልሆነ ማወራው ሰዎች ላይ ታዘቡኝ ይችላሉ፣ ግን ቤትሽ መብራት ሲጠፋ ከሰል እንደምትጠቀሙ ማለት ነው። ልክ እንደዛ ሰውነት ከምግብ ትክክለኛው ኢነርጂ እያገኘ ስላልሆነ እየደረሰው ስላልሆነ ውስጥ በሚካሄድ ፕሮሰስ ሌላ የኢነርጂ አማራጭ ውስጥ እየተጠቀመ ነበርና ሰውነቴ። ስለዚህ ያ ደግሞ ኬቶአሲዶሲስ የሚባል ኮምፕሊኬሽን ፈጠረ ማለት ነው። ኬቶን በሽንት ውስጥ ታየ ማለት ሰውነት ወደ አንድ አደገኛ እንትን እየሄደ ነው ማለት ነው። ስለዚህ ማለት ሰውነቴ ተርቧል ማለት ነው፣ ሴሎቼ ተርቧል ማለት ነው። ስለዚህ ወደዛ ሁኔታ መግባቴ ሲያው ሐኪሜም ደነገጡ። ስለዚህ ኢሚዲየትሊ መድኃኒት መጀመር አለብህ፣ ኢንሱሊን መጀመር አለብህ አሉኝ ማለት ነው። ስለዚህ በማግስቱ ከባለቤቴ ጋር ተነጋገርን። በማግስቱ በጠዋት ናታዋልኩኝ ሄድኩኝ። እዛ ስኳር መርፌውን አወጋድ ዶዙ ምናምን የምታሳየኝ ነርስ ተመደበችልኝ። ያንን እንትን አደረገችልኝ። የዛሬ 5 ዓመት እንዲበልጥ ይችላል በትክክል ቃሉ ሜዲካል ስትሬን ማየት ይኖርብኛል እና የዛሬ 5 ዓመት የመጀመሪያውን መርፌ ተወጋው ማለት ነው። ከዛ በኋላ ለ5 ዓመታት መርፌው ቀጠለ። በጣም አስገራሚ ፓርት ከመርፌው ጋር የነበረኝም ታሪክ እንደዛው እየጨመረና እየቀጠለ ነው የሄደው ማለት ነው። መጨረሻ ላይ የዛሬ 2016 ሐምሌ ወር አካባቢ ላይ የደረስኩበት የመርፌ ደረጃ ጠዋት ላይ በነገራችን ላይ አንድ መርፌው ራሱ ሌላ ኮምቢኔሽን ተፈጥሮለት ነበር ማለት ነው። አንድ አይነት ኢንሱሊን ብቻ አልነበረም የምወጋው እኔ ማለት ነው። ሌላ ተጨማሪ ደግሞ አክትራፒድ የሚባል የኢንሱሊን አይነት አለ። እሱ እንደገና ተጨምሮበት አንድ ላይ እሱ ኮምባይን ተደርጎ ነበር የምወጋው። ጠዋት ላይ 40 እወጋለሁ፣ ማታ ላይ 30 እወጋለሁ ማለት ነው። እንደዛ እየተወጋው ነበረ። ከዛ በፊት በነበረ በጥቂት ወራት ውስጥ የነበረኝ የ3 ወር ክምችት የሚባለው 12 አካባቢ ነበር። ይህ ማለት በጣም ዴንጀረስ ነው። 12 አካባቢ ነበር የነበረኝ። እንትኔ ከ100 ከገባ ለኔ በጣም ብርቅ ነበር። ፋስቲንግ ብለድ ሹጋሬ 100 ከገባ በጣም በቃ ማለት 100 ማለት 100 አይደለም ላይክ 150 160 ሲሆን ለኔ ዋው ስኳሬ ቀንሷል ነበርም ብለው ልክ እንደዛ ሲሆን ማለት ነው። ስለዚህ 250 280 በጣም ከዛው ከፍ የሚልበት ጊዜ አለ አንዳንድ ጊዜ ማለት ነው። መርፌ እየተወጋሁኝ ማለት ነው። እንግዲህ ምናልባት በስኳር እንግዲህ አለን የመጨረሻው ማለት ሊሆን ይችላል አላውቅም። መርፌ እና በዚህ አጋጣሚ ነው ያው ታይፕ 2 ነው። ከዚህ በኋላ ማውራቸውም ነገሮች እንግዲህ አንቺ አድማጮች እንዲገነዘቡ ፈልገው ስለ ታይፕ 2 ወይም ስለ አይነት 2 የስኳር ህመም ነው እያወራን ያለነው ማለት ነው። ስለዚህ መድኃኒቱ ከፍተኛ ደረጃ ላይ ደርሶ ነበረ። ባለፉት እንግዲህ 10 ዓመታት ውስጥ ያው በየቀኑ አልተደርግም። በእርግጥ ግን ሐኪም ቤት ሲሄድ ያው ሐኪም የሚያዙልኛል የሽንት ምርመራ ባደረግኩ ጊዜ ሁሉ እና አልፎ እኔ በመሀል ዝም ብዬ ሽንት ምርመራ አድርጋለሁ። በመሀል ዝም ብዬ ማለት ነው እና ባደረግ እንትኖቹ ለመጃቸው ስለነበር ውጤቶቹ ማለት ነው። የሽንት ምርመራ ሳደርግ እንትኖቹ አያቸዋለሁ ቁጥሮቹ ማለት ነው ስለለመድኳቸው እና በሂደት እና ሽንቴ ውስጥ ባለፉት 10 ዓመታት ሽንት ተመርምሬ ግሉኮስ ያልተገኘበት ጊዜ አልነበር በሽንቴ ውስጥ ማለት ነው። እንግዲህ ግሉኮስ ይገኝ ነበርና እንደዚህ አይነት ሁኔታ ውስጥ ነው የነበርኩት። ያ በጣም እንግዲህ አስቸጋሪ መሆን በተከታታይ ለ10 ዓመት መድኃኒት መውሰድ የትኛውም አይነት ይሁን አስቸጋሪ ከባድ እንደሚሆን መገመት ቀላል ነው። ግን ትልቁ ቻሌንጅ ምንድን ነበር ላንተ በዚህ 10 ዓመት መድኃኒት መውሰድ ልምድ ውስጥ? ምናልባት ደግሞ ሳትወስድ የቀረባቸው ጊዜ ነበሩ ወይ?
ሳትወስድ ቀርታ የገጠመ ነገርስ ነበር ወይ? እሱንም አያይዘህ ብትነግረን። በተለይ የመርፌውን ሕክምና ከጀመርኩ ጀምሮ በጣም ትልቁ ቻሌንጅ በጣም ልቤ ውስጥ ትልቅ ስጋት የነበረው እንዳይጥልህ የሚባለው ነገር ነው። ብዙ ጊዜ እንዳይጥልህ መርፌ የሚወጉ ሰዎች ብዙ ጊዜ ይወድቃሉ፣ እንትን ያደርጋቸዋል፣ ስኳራቸው በጣም ይወርድና ይወድቃሉ። እና እንዳይጥልህ የሚለው ነገር በጣም ያስፈራኝ ነበርና አንዳንድ ጊዜ ስሜት የሚሆን አላውቅም፣ ብቻ አደናገጣለሁ። ሮጬ ገብቼ ሱቅ መንገድ ላይ እንደ እብድ ሮጬ ለስላሳ የጠጣሁበት ጊዜ አለ። ደንግጬ ማለት ነው። እንዳይጥለኝ የሚለው ነገር ሁልጊዜ ነው የምፈራው እና አንድም ቀን ለሆዴ ፋታ ሰጥቼው አላውቅም። ለሆዴ 5 ደቂቃ እንኳን ምን አይነት የረሃብ ስሜት እንዲሰማኝ አልፈልግም ነበር ማለት ነው። ትንሽ የረሃብ የሚመስል ድካም የሚመስል ነገር ሲሰማኝ ወደ ምግብ ነው የምሮጠው ማለት ነው። እና በጣም ትልቁም እንትን የነበረብኝ ትልቁ ቻሌንጅ የነበረብኝ አንደኛ እሱ ነው። ሁለተኛው ነገር የኢንሱሊን እንግዲህ የሚቀመጠው ፍሪጅ ውስጥ ነው እንደምታውቂው፣ እና ይዘሽው መንቀሳቀስ እንደልብ አይቻልም እና ከብዙ ማህበራዊ ነገሮች በጣም አግዶኛል። አንድ ጊዜ እንደውም አያቴ ሞተው በቃ አያቴን መቅበር አልቻልኩም። የሚኬድበት ቦታ አካባቢ ላይ ፍሪጅ ስላልነበረ ማቀዝቀዝ የሚቻልበት ሁኔታ ስላልነበር፣ በእርግጥ ያው በተለምዶ የሚደረጉ ነገሮች አሉ፣ ግን እነሱን ነገሮች ማድረግ ስላልደፈርኩ ቤተሰብም ደግሞ ከለከሉኝና አያቴን መቅበር ለለቅሷቸው መገኘት እስከማልችል ድረስ፣ በአንዳንድ ማህበራዊ ነገሮች ላይ መሳተፍ እስከማልችል ድረስ ወደኋላ ላለው የምትፈልጊውን ነገር አለ በምድር ላይ በነገሮች ላይ እንደ ምግብ በሽታ ከባድ በሽታ አለ ብዬ አላምንም። የምግብ በሽታ የሚያክል በሽታ ከባድ በሽታ አለ ብዬ አላምንም። ምክንያቱም የምትፈልጊውን ነገር አለ። ሰዎች ቤት እንግድነት ስቴጅ ሰዎችን ታስታቀቂያለሽ። ምግብ መራሽ ስለምትሆኝ ይህን አልበላ የሚሄድ ሰዎች ለአንቺ ክብር ብለው ደግሰው ጠርተውሽ ይህን አልበላም ብለሽ ያቀረቡልሽን ነገር ገፍተሽ በቃ መጨረሻ ላይ አንድ ነገር ብቻ ስታገኚ ትሳቀቂያለሽ። ሰዎችን በጣም ይሳቀቃሉ። እሱ ብቻ ማህበራዊ ህይወትን በጣም ይረብሻል። ከዛ ውጭ ግን በመድኃኒት በመውሰድ ሂደት ውስጥ እና በበሽታው የነበሩብኝም ቻሌንጆች ነበሩ፣ በጣም ብዙ ማለት ነው። ብዙ ቻሌንጆች ማለት ነው። ስራዬ ላይ በጣም ብዙ ቻሌንጆች የሚረዱኝ ወንድሞች ጋር ስለምሰራ እንጂ በጣም ብዙ ቻሌንጅ። ምክንያቱም ስኳር ሁሉም ማለት ሰውነትሽ ኢነርጂ አላገኘም ማለት መኪናሽ ነዳጅ ሳይኖራት የሚኖራት አይነት ሁኔታ ማለት ነው። ብዙ ነገሮችሽ በትክክል አይሰሩም። ብሬን ፎግ አለ፣ ተስፋ ማጣት አለ፣ ድብርቱ አለ፣ ባለቤት የተሸከመችው የባህሪ ጉዳይ አለ። ሰዎች ፊት ምናልባት ታግለሽ ትዕግስተኛ ቻይ ምናምን ትሆኛለሽ፣ ሁሉም ነገር ቤት ታራግፊዋለሽ ማለት ነው። እሱ ነገር አሁን ወደኋላ እንደዳንኩ የማውቀው በቃ በእነዛ ነገሮች ስትጸጸት ነው። ሚስቴ ምንድን ነው የተሸከመችው፣ ልጄ ምንድን ነው የተሸከመችው የሚለውን ነገር ሳስብ ማለት ነው። እና ውጪ ለሚያዩ ሰዎች በጣም ጥሩ ሰው ነኝ፣ በጣም ታጋሽ ነኝ። በባህሪም እንደዛ ነኝ። በእርግጥ ታጋሽ ነኝ፣ ቻይ ነኝ። ግን በቃ ቤት ውስጥ ነው በሁሉ ነገር ላይ የተለምነው። በጣም የሚገርመኝ ነገሬ ለምሳሌ ከታክሲ ረዳት ጋር እንደምታውቂው አዲስ አበባ ላይ እንግዲህ በቀን ውስጥ ሳትታይ ማትዩ ከታክሲ ረዳት ጋር ነውና ከመነሻዬ ጋር ምናልባት የ30 ደቂቃ መንገድ እንኳን የምጓዝበት ታክሲ ውስጥ ብገባ ከመነሻዬ ጋር ጀምርና ከታክሲው ጋር ድንገት በሆነች ነገር ከተጋጨው እሱ ትቶት ወደ ስራው ገብቷል። እኔ ባይምሮዬ ከሱ ጋር ስጣላ ነው የምደርሰው። በቃ ያን ነገር አለቀው ሳኝከም ስራውትስ ነው ሙሉና ባህሪሽን በጣም ነው የሚለውጠው። ሙድሽን በጣም ነው የሚያበላሸው። ተስፋ ከውስጥሽ በጣም ነው የሚገለው። ማለት አንዳንድ ጊዜ የምትቀበያቸው እውነቶች አሉ። በተለይ አይነት 2 የስኳር በሽታ። ምክንያቱም መድኃኒቱ እያደረገልሽ ያለው ነገር ለካ ትክክለኛውን ነገር አይደለም። አሁን ሲገባኝ ማለት ነው ትክክለኛውን ሕክምና ምናልባት ለአይነት 1 በደንብ የሚሰራ ለአይነት 1 ስኳር በደንብ የሚሰራውን ሕክምና ለአይነት 2 እየወሰድኩኝ ስለነበረ ስለዚህ በሽታዬን በትክክል ሚት የሚያደርግ ሕክምና ስላልነበር እየወሰድኩ ያለሁት ጥያቄዎች ትጠይቂያለሽ። ወዴት ነው እያመራ ያለው? መጨረሻ የሚሆነው ምንድን ነው? ላይክ ቤተሰብ ልጅ ምናምን የሚኖር ነገር ታስቢያለሽ ማለት ነው። መርፌ እየተወጋሽ ሕክምና እየወሰድሽ እየታከምሽ ሕክምናው እየሰራልሽ ካልሆነ
ብዙ መጠየቂያቸው ጥያቄዎች አሉ ውስጥሽ ማለት ነው እና ስራ አፈጻጸምሽ ላይ ስራሽ ላይ ብዙ ማህበራዊ ህይወትሽ ላይ ቤተሰባዊ ህይወትሽ ላይ በጣም ብዙ ተጽዕኖ ያመጣው እና ሚስቴ በተለይ የቻለችው የተሸከመችው ቀንበር ቀላል በኢኮኖሚ አንጻር ሳይተው ታውቃለህ? ትንሽ አላንገራገጨህም? ምክንያቱም መድኃኒቶች ኢትዮጵያ ውስጥ በየጊዜው እየጨመሩ ነው እንደምናውቀው እና እሱስ ፈተና አልሆነብህም? ምንድነው በእርግጥ እንትን እኔ መድኃኒቱን ወስድ እስከነበረበት ጊዜ ድረስ መድኃኒቱ ጥሩ ነበር። በተለይ ሰፈሬ ላይ ቅርቤ ላይ የመንግስት መድኃኒት ቤት ስለነበረ መድኃኒቱን በጥሩ ዋጋ ነበር የምገዛው። ጥሩ የሚባለው ብራንድ በጥሩ ዋጋ ነበር የምገዛው ማለት ነው። ግን መጨረሻ ላይ አካባቢ በጣም በአስደንጋጭ ሁኔታ እየጨመረ ነበር መድኃኒት። በአስደንጋጭ ሁኔታ መድኃኒቱ ብቻ ሳይሆን ሐኪሜ ጋር በየ3 ወሩ እገባለሁ። ሌላ የራሴ ጥያቄዎች ካሉኝ ከዛ በፊትም እገባለሁ። ካርድ አውጥቼ ሐኪሜ ጋር ስገባ በየ3 ወሩ የካርድ ጭማሪ ሁሉ መጨረሻ አካባቢ እየጨመረ ላቦራቶሪ በጣም ከፍተኛ ጭማሪ እያሳየ እና ሕክምናው እየተወደደ ነበር። በተለይ በመጨረሻ አካባቢ በጣም በአስደንጋጭ ሁኔታ አሁን የደረሰበትን በእርግጥ አላውቅም። በዚህ 1 ዓመት ውስጥ ማለት ነው ያለውን ሐኪም ቤት ብዙ የሄድኩበት አጋጣሚ ስላልነበረ ማለት ነው ለስኳር ሕክምና ማለት ነው እና የመድኃኒቱ ዋጋ በተለይ መጨረሻ ላይ በጣም በአስደንጋጭ ሁኔታ ጨምሮ ነበር። አሁን እንደውም በጣም እንደሚጨምር እርግጠኛ ነኝ እና ለብዙ ሰዎች በጣም ፈታኝ ይሆናል። በእርግጥ እዚህ ሀገር የስኳር ህሙማን ማህበራት ስላሉ እዛ የሚጠቀሙና ምናልባት በዛ ትልቅ ድጋፍ የሚያገኙ ሰዎች ሊኖሩ ይችላሉ። ከዛ ውጭ አብዛኛው ህዝብ ግን ያው የሚገዛው በፋርማሲ ሄዶ ነው የሚገዛው። ዋጋው በጣም ፈታኝ ነው። በተለይ አሁን ያለበት በጣም ፈታኝ እንደሚሆን እርግጠኛ ነኝ። በጣም ጥሩ። እንግዲህ ይህን ያክል ከመድኃኒቱ ጋር የነበረን ቆይታ ካጫወትከን እስቲ አሁን ያለበትን የጤና ሁኔታ ንገረን። አሁን ያለሁበት የጤና ሁኔታ በጣም ጥሩ ነው። 2016 ፋሚሊ አካባቢ እናቴ ደወለችልኝና ሰኔ አካባቢ 2016 ደወለችልኝና አንተ እንጀራ ለስኳር ትንሽ ስኳርን እንደሚጨምር ታውቃለህ ሰማሁ ያለችኝ እና ማመን የከበደኝ እኔ እንጀራ በጣም መደበኛ ምግብ ነበር እና ቁርሴን እንጀራ በባላ መስሚለኝ እንጀራ የሁሉም ኢትዮጵያዊ መደበኛ ምግብ ነው እንጀራ። መደበኛ ምግብ ማለት ነው። የኔ ግን በጣም ይለያል። ሚስቴ የምትስቅብኝ ነገር አሁን ለምሳሌ ድግስ ሄደን ያው ታውቂያለሽ ኢትዮጵያ አንዳንድ ጊዜ የክትፎ ብቻ ድግስ ይሆናል እንጀራ የሌለበት ድግስ እና ቤት ገብቼ እንጀራ መብላት ያምረኛል ከድግስ ተመለሰን ማለት ነው እና የእንጀራ አዲክሽን በጣም ቆሞ ነበር የሚሄደው በኔ ፊት ማለት ነው እና እንጀራ በጣም ቁርሴን ምሳዬን ራቴን ሽሮ በጣም ወዳጅ ነው ማለት ነው መበላ የነበረው እና እናቴ እንደዛ ስትለኝ ቀልድ ነው ስለያረን እንደዚህ ነቀልድማ ምናምን አልኩኝ ማለት ነው። ምክንያቱም በተለምዶ ስትሰሚ የሚመከረው የጤፍ እንጀራ ንጹህ የጤፍ እንጀራ እና ሚስቴ ወፍጮ ቤት በጣም 100 ጊዜ አስጠንቅቃ ነው የምትገዛው። ባሌ የስኳር መድኃኒት ይወስዳል አደራ ምንም ነገር እንዳጨመርበት እሷ እንደውም አንዳንድ ጊዜ ሩዝ ያለበት ስል ከተፈጨ በኋላ ራሱ ባይፈጭ ደስ ይላታል ማለት ነው እና እንደውም ተናፋለች ሁሉ ቢገታ እንደዚህ በወፊት ሩዝ ተንገዋለው ላይ ካየሁ እንኳን ብላ ማለት ነው ለምን ጨምሮበት እንዳይሆን በሚጠጣሪ በጣም ተጠነቀቀልኝ። እንጀራ በተለምዶ ራሱ ይባላል ለስኳር በጣም እንትልክ እና እናቴን ደውላ እንደዛ አለች። እናቴ ክፍለ ሀገር ነው ያለችውና እንደዛ መባሉ ሰምተሃል ስትለኝ የቀን ነው አልኳት። ከዛ እስቲ ምናምን እንደዚህ ኢቢኤስ ላይ አንድ ዶክተር እንደዛ ብሏል። ከዛ ዩቲዩብ ላይ ገብቼ ሳይ እንደዛ ገረም ያልጠበቅኩት ነው ማለት ነው ማለት እንደዛ ይላል ዶክተሩ ደጋግሞ ምናልባት ሰምተሽውም ሊሆን ይችላል ማለት ነው። እናንተ እንጀራ ማትበሉት እንጀራ በራሱ ጎጂ ስለሆነ ሳይሆን የማሽን ብልሽት ስላለባችሁ ነው ይላል እና ማሽኑ እስኪስተካከል የማሽን ብልሽት ስላለባችሁ ይላል። እሱ የእንጀራ ጠላት አንዳንድ ሰዎች እንደዛ አድርገው ያቀርቡታል ሐኪሙን እና የእንጀራ ጠላት ሳይሆን እሱ እንጀራ ላይ ቀጥተኛ ተቃውሞ ሳይሆን የማሽን ብልሽት ያለባቸው ሰዎች በጥንቃቄ ተጠቀሙት ነው የሚለውና ዶክተሩ ልትነግረኝ ትችላለህ? ያው ዶክተር በሪ ነው ያው አሁን ፖፑላር ነው መሰለኝ በዚህ ዘርፍ እና በዚህ
በዚህ በአመጋገብና በላይፍ ስታይል ስኳር ሊቀርብበት ይችላል የሚለውን እንትን መንገድ ነው የሚከተለውና የዶክተር በሪ የቲክቶክ ዶክተር በሪ አሁን በጠይቂው በአካል አያቀኝም በምንም አያቀኝም እና የሱን ደንበኛም አይደለሁም የሱ ክላይንትም አይደለሁም እና ምክሮቹን ግን መስማት ጀመርኩኝ ማለት ነው። በዛ ባርኩሽ 2016 መጨረሻ ላይ እሰማለሁኝ እሱ የሚላቸውን ነገሮች እከተላለሁ። በየቀኑ የሱን ላይቭ ነው የምከታተለው። ምንም ነው የሚላቸው ነገሮች ማድረግ ጀመርኩ። የሚላቸውን ይሄንን ማድረገው ያንቻ ተመልካቾች በደንብ ከግምት እንዲያስገቡልኝ አንደኛ ታይፕ ነው የኔ፣ ሁለተኛ መድኃኒቴን እየወሰድኩ መርፌን እየወሰድኩ ያንን ማድረግ የነበረው ምንም አይነት መድኃኒት ላይ ምንም አይነት መነካካት አላደረኩም ማለት ነው። መድኃኒቴን እየወሰድኩ የሚለውን ነገር ከዛ በኋላ ሰውነቴ ላይ ለውጥ መጣ። ሰውነቴ ላይ በጣም ከፍተኛ ለውጥ መጣ እና ይሄንን እርምጃ መውሰድ በጀመርኩበት ጊዜ ክብደቴ 94 ኪሎ ነበር እና ቁመት ስለነበረኝ ብዙ ሰዎች አያምኑም 94 ኪሎ እንደነበርኩኝ ማለት ነው። ማጅራቴ ላይ የነበረው ስብ የተከመረው እዚያ ገጭ ስር የነበረው ሆዴ ላይ የነበረው ቦርጬ እሱ በጣም እንትን ነበር። ቁመት ስለነበረኝ ግን አያስታውቅም ነበርና 94 ኪሎ ነበርኩኝ። ከዛ የዶክተር በሪን ምክሮች በደንብ ስሰማ ነገሩ እየገባኝ መጣ ማለት ነው። ምን ላይ መስራት እንዳለብኝ ምን ማድረግ እንዳለብኝ እየገባኝ መጣ። እሱ እያደረግኩኝ ሄድኩኝ። ለውጥ በጣም መጣ ማለት ነው። ከዛ ይሄንን ምልሽ ምናልባት የሁለት ወር ታሪክ ነው ከዶክተር በሪ ጋር የነበረኝ። በኋላ ላይ በራሴ ምክንያት በሁለት ወር ውስጥ ግን የሚታይ ለውጥ ነበር ጤና ላይ በጣም የሚታይ ለውጥ። አንደኛ ሰውነቴ በጣም ስቤ በጣም እየቀነሰ ነው የመጣው ከሰውነቴ ላይ። የሚገርምሽ እኔ ቢሮ ቁጭ ብዬ ስሰራ ኤርፎን አድርጋለሁ፣ እንግዲህ ሄድፎን እዚህ ላይ ማለት ነው። ኤዲቲንግ እና እንደዚህ ስለምሰራ ኤርፎን አድርጌ ስሰራ አይሰማኝም። እኔ አጠገቤ የቆሙ ሰዎች ግን ይደነግጣሉ። አትነፋስ ምንድነው አትነፋፍስ ምናምን ይሉኛል። ለካ ስተነፍስ ምናምን ይሄ ድክም ጫን ያለ ትንፋሽ አለ ቁጭ ብዬ ማለት ነው። እንደዚህ አይነት ትንፋሽ ተነፍሳለሁ። አንዳንድ ጊዜ ደግሞ እንደዚህ ርፍ ያለ ምናምን ያለ አይነት ትንፋሽ እንደዛ ተነፍስ። ሰውነቴ በጣም ነበር የሚደክመኝ ምንም ይላል። እሱ እንትን ያለ የተሻሻለ ነገር ሲመጣ በኋላ ላይ እንደዚህ ልክ እንደ ዶክተር በሪ ቲክቶክ ላይ ደግሞ የሚያስተምሩ ሌሎችም ሐኪሞች ነበሩና በራሴ ምክንያትና ነገሮችን ማመች ሆነው ስላገኘኋቸው ከኔ ሁኔታ ጋር ሌላ ዶክተር መረጥኩኝ ማለት ነው። እንግዲህ ስም መጥራት ካስጀመርሽኝ አይቀር ስም መጥራት ይችላል? አዎ ትችላለህ። ዶክተር ፈይሳ ይባላል። ከዛ ምንድን ነው የወሰንኩት ዶክተር በሪ በሚመክራቸው ምክሮች ለውጥ ማግኘት ጀመርኩኝ እና የስኳር እንትኔንም ላኩለት ማሽኑን ቪዲዮ ቀርጬ ለዶክተር በሪ ላኩለት ማለት ነው። ዶክተር በሪ እንዳልኩሽ የቲክቶክ ተከታታይ ነኝ እንጂ መደበኛ ታካሚ አልነበርኩም እና ቪዲዮ ቀርጬ ላኩለትና በአጋጣሚ ደግሞ እንትኔ ሪከርድ ታደርግ ነበር የስኳር መለኪያ የበፊት ሂስትሪዎችን ታስቀምጣለች እና በፊት የነበረኝንም አስቀምጥኩለት እና አሁን ደግሞ ያለኝ እንደዚህ ላኩለት። እሱም ፖስት አድርጎት ነበር ቴሌግራሙ ላይ እና በርታ ብሎ አበረታታኝ። ላይቭም አንድ ጊዜ ገብቻለሁ እንደዚህ ላይቭ ፕሮግራሙ ላይ እንትን ብየዋለሁ። እሱም አበረታታኝ። በኋላ ላይ ዶክተር በሪም የሚናገራቸው ነገሮች ስሰማ ለዶክተር ፈይሳ እንደዚህ የሚያወሩትን ነገር ስሰማ ምን ወሰንኩኝ እንደዚህ አይነት ነገሮች ላይ በኋላ እንግዲህ ወደ መድኃኒቱ ላይ ወደ መወሰን መሄድ ሲኖርብኝ የሐኪም ክትትል እንደሚያስፈልገኝ የባለሙያ ክትትል። ምክንያቱም በዚህ አጋጣሚ ማንም ሰው እንደዚህ አይነት ነገሮች ላይ መድኃኒቶቹን ሳይነካካ የሐኪም ክትትል በተለይ ይሄኛው ፋንክሽናል ሜዲሲን የሚከተሉ ሐኪሞችን ማማከር የሚፈልግ ከሆነ በራሱ መድኃኒት ላይ መወሰን የለበትም። ሐኪሞቹ የሚሉትን መከተል አለበት። ስለዚህ ዶክተር ፈይሳ ኮንታክት አደረግኩት። ዶክተር ፈይሳ በወቅቱ አገር ውስጥ አልነበረም፣ ለትምህርት ቻይና ነው የነበረው። ስለዚህ ቴሌግራም ላይ አገኘሁት፣ ከእሱ ጋር ተነጋገርን። እሱ ክትትል ያደርግልኝ ጀመር። መጀመሪያ ያዘዘኝ ሕክምና ምርመራዎች ነበሩ። እነዛ ምርመራዎች አዘዘልኝ። ለዛ ምርመራዎች አደረግኩኝ። ከዛ በዛ መሰረት
መከረኝ ማለት ነው። ረጅም ጊዜ ወስዶ ረጅም ሰዓት ወስዶ ቴሌግራም ላይ አወራን፣ ተደዋውለን ማለት ነው። ደውሎልኝ ከዛ እሱ ጋር በነበረ ክትትል አንድ ለ3 ወር ያህል በጣም እንትን ነበርና ማንኛውም ጥያቄ ሲኖረኝ ጠዋት ላይ ከመስራት ከ3 ቴሌግራም ግሩፕ አለው። እዛ ግሩፕ ውስጥ ያለው እንደወጣ ማለት ነው። መጨረሻ ላይ መድኃኒቴ ላይ የሚወሰንበት ደረጃ ላይ ደረስን ማለት ነው። መድኃኒቱ ሙሉ በሙሉ የሚቆምበት ደረጃ ላይ ደረስኩኝ ማለት ነው። ከዛ አነብ ነበር ከዛም በፊት ማለት ነው። አንድ በኢንሱሊን ላይ የተመሰረተ ታካሚ ኢንሱሊን ግዴታ መውሰድ ያለበት ሰው ኢንሱሊን ካቆመ ለቀናት ለዚህ ያህል ቀናት ብቻ ነው መቆየት የሚችለው የሚሉ ነገሮችን አነበብኩኝ። በጣም ስኬሪ ነበር ማለት ነው። መድኃኒቴ ላይ የተላለፈው ውሳኔ በጣም ፈራው፣ ግን አደረግኩት። ይህን ስነግርሽ ሚስቴ ቢያንስ ለ3 ወር አታውቅም ነበር። እንዳቆም አታውቅም፣ እንዳትረበሽ እሷ ሚስቴም ልጄም በነገራችን ላይ በጣም የሚከታተሉት እንዲህ አይነት ነገር እና ፍሪጅ ጋር የሚቀመጠው ላይቱ ሄጄ ፍሪጅ ጋር ደርሼ እመለሳለሁ ምናምን ብቻ አስመስላለሁ ብዙ ነገሮችን ማለት ነው። ለምንድነው እነሱ እንዳይረበሹ ነው የወሰንኩት ውሳኔ እኔ ላይ ነው ማለት ነው። እና የራሴ ላይ በቃ ስለወሰንኩ ማለት ነው። ምክንያቱም አመንኩኝ በመድኃኒቱ ምንም አይነት መርፌ በመወጋት እየተባባሰ እንጂ እንትን እያለ የሚሄድ ነገር እንደሌለ ተረዳሁኝ። ነገሮች እየተባባሱ እንደሚሄድ ከዛ ቢያንስ 3 ወር ሚስቴ አታውቅም ነበር። አንዳንድ ቀን እንዲህ መርፌን ተወግተሃል ምናምን ትለኝ። አዎ እንዴት ተወግቼ አሁን ላይ እሺ እንዴ አንዳንድ ቀን መርፌውን ሁሉ መወጋበት ቦታ አልጋዬ ጋር ነው ወጋ ይዤው ሄጄ እንትኑ አለ እስቲ አሉ ካርቶኖቹ ሁለቱም መወጋቸው እንትኖች ማለት ነው። የመጨረሻዎቹ መርፌዎች በደረሱበት ደረጃ ላይ ተቀምጠዋል እንደ ታሪክ ማለት ነው። ዝም ፍሪጅ ውስጥ ተቀምጠዋል ማለት ነው። እና ይዣቸው መጣና ሁለቱንም አልጋዬ ጋር ሆኜ ምን ብዬ ምናምን አክት አድርጌ መለሰው ለ3 ወራት ስታውለው ማለት ነው። ከዛ አንድ ጊዜ ቤት ውስጥ በጣም ጥሩ ልጅ ነበረች የምታገለግለን ልጅ ማለት ነው ቤት እና ለካተታትለኛለች እና ብዙ ጊዜ እሷን ነበር አቀብኝ ማለት ነው። ከዛ አቀብኝ ማለት ትቻለሁ እና ራሴን እንዲመስልና ጥንታሬ ገብቷል እንዲያባይ ከዛ ለባለቤት የነገረቻት ማለት ነው። አባ ግን መድኃኒቱን ይወሰድ አይመስልም አለች። እንዴት እንዴ አቀብኝ ብሎኝ ማያውቅም እንደገና ደግሞ ሲወጋም አይቻላል ትላለች ማለት ነው። ምክንያቱም ምግቤን ተከታትላ ከተወጋው በኋላ 30 ደቂቃውን ታውቃለች፣ ጠብቃ ምግብ ታወጣልኛለች እና እሱ ሁሉ ታውቃለች። እና እኛ ቤት የሚያገለግሉ ልጆች ሲቀያየሩ ሁልጊዜ የሚነገራቸው የሚሰጣቸው ኦሪንቴሽን የመጀመሪያ ድንገት ቢደክመው መንቀሳቀስ ቢያቅተው ኮላፕስ ቢያደርግ ድንገት የዋልጋው ጋር ለስላሳ አለ እሱን ስጪው እሱን አጠጪው ተብሎ ኦሪንቴሽን ይሰጣቸው ሁልጊዜ እኛ ቤት የሚገቡ ልጆች ማለት ነው። ልጄ ታውቃለች፣ ሚስቴ ታውቃለች ማለት ነው። ይሄንን ማለት ነው። እና ልጅቷ ይሄ ነገሬ በቃ መድኃኒቴን አቀብኝ ማለት እንደዚህ ማለት ምናምን ቆመ ቀረ ስታይ እና ነገረቻት ለባለቤቴ ካለ አንድ ቀን ቁጭ አድርገኝ መድኃኒቴን እየወሰድክ አይደለም ማለት አዎ እየወሰድኩ ነበር ካቆምኩኝ 3 ወሬ ነው እየነገርኳት ማለት ነው። እና ተመልከቺ አንድ ሰው ያለ ኢንሱሊን መኖር የሚችለው ይሄን ያህል ጊዜ ነው ኢንተርኔት ላይ ያሳየዋል ማለት ነው። ተመልከቺ ስለዚህ ይሄ የፋንክሽናል ሜዲሲን እየሰራ ነው። ስለዚህ በዚህ መንገድ ነው የምቀጥለው አልኳት። እሷም አመነችበት ስታየው ማለት ነው ያለ ኢንሱሊን መቆየት የሚችልበትን ጊዜ እና ብዙ ነገር የሆነ ስታየው እየተሻሻለ ነው መሰለኝ የመጣው። ሰውነቴ በጣም ቀነሰን እንዳልኩት 94 ኪሎ ወደ በጣም እየወረደ ነው የመጣው በ6 ወር ውስጥ እንደውም 73 ኪሎ ምናምን አካባቢ ሆንኩኝ ማለት ነው። 73 ኪሎ አካባቢ ሆንኩኝ ማለት ነው። እና አሁን 70 እዚሁ ላይ ነው ያለው ክብደቴ ማለት ነው። አሁን ይሄ ፊዚካሊ ማለት ሰዎች ልክ ሲያዩኝ ያምነው ሰውነት ምናምን ይሉኛል ማለት ነው። ተጎዳ ይሉኛል እና ለዶክተር ፈይሳም ነገርኩት አንድ ጊዜ አረ ቤተሰብ እየተሳቀቀ ነው ዶክተር እና ሱሬን ምናምን ሁሉ የሱሪዎችን ሳያቸው ማለት ነው የሆነ ግማሽ ዮናስ ከውስጣቸው የወጣ ነው ይመስለው የሱሪዎችን ስፋት ሳይ ማለት ነው። እና ልብሶችን እንኳን የማስተካከል እድል አልሰጠኝም ማለት ነው። ሰውነቴ በጣም የሚቀንሰው እንትን ያለው ግን ሰውነቴ ሲቀንስ ድሮም ይቀንሳል። በተለይ ስኳሬ ይሄ መድኃኒት ኪኒን ሙጥበት የነበረው ጊዜ ላይ ስኳሬ በጣም ነበረ ሰውነቴን የሚያወርደው ሲጨምር ማለት ነው። በኪኒኑ ጊዜ በተለይ የዛን ጊዜ የሚወርደው አወራረድ ሰውነቴ አንደኛ አመዳም ነው የሚሆነው ሰውነቴ፣ ሁለተኛ በጣም አስደንጋጭ አወራረድ ነው የሚወርደው። ከዛ ኢነርጂ የለኝም፣ ምንም አይነት አቅም የለኝም።
አያሁኑ ግን አቅሜ በጣም አሪፍ ነው። አይምሮዬ በጣም በቃ ደስታ የተመለሰ በጣም ሰላማዊ ሰው ሆንኩኝ ቤት ውስጥ ማለት የድሮ ግንፍል የምለው ባንዴ ምናምን ነገር እሱ እየተስተካከለ መጣ። እንትን መነጫነጭ ምናምን እንትን እያደረገ መጣ፣ እየቀነሰ ባህሪ እየተለወጠ መጣ። ብቻ ኢነርጂ የተስተካከለ ሰውነት ግን በጣም ወረደ። ይሄ ሰውነት ማለት ከ15 ዓመት በፊት የነበረኝ ዮናስ ሰውነት ማለት ነው። ልክ የስኳር ምልክት መታየት ከጀመረ ጀምሮ ከዛ በፊት የነበረው ቁመና የተመለሰ እሱ አቋም የተመለሰ ማለት ነው። ይሄን ይመስላል ልልሻለሁ። እንግዲህ በጣም የሚቀርሰው እንግዲህ አሁን ስንት ጊዜ ሆነ ካቆምክ መድኃኒቱ? በቀደም ጥቅምት 14 አንደኛ ዓመት ነበርኩኝ። አከበርክ? አንድ ዓመት የመጨረሻው መርፌ ከተወጋው አንድ ዓመት ጥቅምት 14 ማለት ነው። ያው ትልቅ ውሳኔ የሚጠይቅ ነገር ነው። እንግዲህ ለ10 ዓመት ስለነበረ የወሰድከው መድኃኒቱን ለማቆም መወሰን፣ ቅድም አንተ መለስከው። በደንብ ልጠይቅ የፈለግኩት አንዱ እሱን ነው። የሚፈጠርብህ ስሜት ከባድ ነው የሚሆነው። ምክንያቱም እንደ ሳይንሱ የሚለው ነገር ደግሞ ከኢንሱሊን በኋላ እንደምታውቀው ነው። ሰው ትልቅ ውሳኔ ይፈልጋል። እንግዲህ በዛ ሁኔታ ነው አንተ ያሳለፍከው። 3 ወር ጥሩ የመተወን ብቃትን ተጠቀመህ። ሌላው እንግዲህ ዲሲፕሊን መሆንም ይፈልጋል፣ ዲሲፕሊንም ያስፈልጋል እና እሱን እንግዲህ እኔም በተወሰነ ደረጃ ምስክር ሳልሆን አልቀርም እና እኔም እንደምታውቀው በጣም በከባድ ውፍረት ገላታ ነበረ። መጀመሪያ ነገርከኝ አንተ ነህ። መጀመሪያ የሰማሁት ስለ ዶክተር በሪ ካንተ ነው በነገራችን ላይ ነው። እኔ ደግሞ እንግዲህ ዶክተር በሪ አግዞኝ ነው አሁን ያለሁበት ጤነኛ ሁኔታ ላይ ያለሁትና ምኑ ይገርመኛል መሰለህ፣ መጀመሪያ የነገርከኝ ጊዜ ስናወራ እንጀራ የምትለዋን ነገር ስላልክ ብቻ ከዛ በኋላ የምታወራውን ነገር ለመስማት እውነት ለመናገር አፒታይት አልነበረኝ። እንጀራ ያው ማጥር ጠንቅቀር የነገርከኝ እንጀራ እንዶ ምናምን ብለህ ግን እንጀራ ካልበላው ከዛ በኋላ መስማት አልቻልኩም እና በኋላ ላይ ሲሪየስ ሲሆኑ ብዙ ነገሮች ነው ተመልሼ እንደውም ማስታወስ ውስጥ ከነበረ እስቲ ላክልኝ ብዬ የዶክተር በሪ ነበር የላክልኝ። ድጋሚ ልካልኝ የጀመርኩት ከሆኑ ወሮች በኋላ ማለት ነው። እና ትልቁ ነገር መወሰን ነው። እንግዲህ እንጀራ ለመብላት ለረጅም ጊዜ ሱስ ነው እንደምታውቀው፣ ከልጅነታችን ጀምሮ ስንበላው የኖርነው ነገር ስለሆነ ድንገት ለማቆም መወሰን ትልቅ ውሳኔ ነው። ከዛ ደግሞ ጤና ላይ ቶታሊ እኔ እንግዲህ በግሌ ያንተ እንግዲህ ያው የሚታይ ነገር ነው። ለ10 ዓመት የተወሰደ መድኃኒት ነው የቆመው። እኔ ደግሞ ወደዛው እየሄድኩ ነበረ። ምንም ትንሽ ብቆይ ቀጥታ እረከብ ነበር። መድኃኒት መውሰድ መጀመር ማይቀር ነው የሚሆነው። ምልክቶቹ እንደዛ ቦርደር ላይ ነበርኩኝ። ፋቲ ሊቨሩ መጥቷል። ምልክቶች ነበሩ። በቃ ወደዛው ነበረ የሚሄደው እና ቶሎ ነው እኔ እንደውም የደረስኩበት እና በዚህ አጋጣሚ ባለውለታ ነህ ለማለት ነው። ዶክተር በሪን ስላስተዋወቅከኝ ማለት ነው። ትልቅ ነገር ነው። እንግዲህ ሌላ እስቲ የምናነሳው ነገር አለ? በተለይ ደግሞ በዚህ አንተ ባለፍክበት መንገድ ላይ ላሉ ሰዎች የምትነግራቸው ነገር ካለ እስቲ እሱን ንገረንና ወደ ማጠቃለሉ ብንሄድስ? በዚህ አጋጣሚ ዶክተር በሪ ስትይ ዶክተር በሪ ጋር ታካሚ አልነበርኩም እንጂ በጣም ብዙ ሰው ልኬለታለሁና ይሄን እንዲያቀልል ነገር እግረ መንገዱ ማወቅ አለበት። እና ምንድነው የስኳር ማለት አሁን ሳይንሱም እንግዲህ ያው ሐኪሞቹ 2 ቦታ ተከፍለዋል በዚህ ጉዳይ ላይ። እኛ አሁን እናንቺ ስናወራ በእርግጥ ባለሙያዎች አይደለም፣ እነሱ ጉዳዩ ላይ በደንብ ስለተማሩና ስላጠኑ ከብዙ አቅጣጫ ነገሮችን የሚያዩትና ሐኪሞቹም ያው 2 ቦታ ነው በዚህ ጉዳይ ላይ ሀሳባቸው እንትን ያለውና ኮንቬንሽናሉንም ሆነ ፋንክሽናሉ ወይ የሚጠቀሙት ሐኪሞች ሁለቱም የየራሳቸው ትክክል የምትይው እውነት አላቸውና የሚሄዱበት መንገድ ማለት ነውና ምንድነው ይሄኛው መንገድ አልተለመደም ገና በዓለም ላይ በነገሮች ላይ በጣም ብዙ አይነት ነገሩ ላይ ብዙ አይነት ተጽዕኖች ናቸው ያሉበት። አንደኛው የመጀመሪያው ትልቁ ተጽዕኖ ከቢዝነስ አንፃር ነው። በጣም ከፍተኛ ገንዘብ የሚንቀሳቀስበት
ዘርፍ ነው። እኛው ከዲሲፕሊን አንፃር ያው ብዙ ጥያቄ የሚያስነሳው ፓርት ነው። ሁለተኛው ነገር ግን ሪስኩ ከባድ ነው። ስኳር ሐኪሞቹም እንደሚሉት እንደገና ደግሞ ፕራክቲካሊ በብዙ ሰዎች ህይወት እንደታየው መጨረሻው በጣም ከባድ የሆነ ብዙ ኮምፕሊኬሽኖችን ሊያመጣ ስኳር ሲባል እንደ ስሙ ጣፋጭ አይደለም ህመሙ ማለት ነው። ውጤቱ ከባድ ህመም ነው። ከባድ ነገሮችን የሚያስከትል ነው። እንግዲህ በዚህ ሁኔታ ውስጥ ማለት አሁን እኔ እንዳልኩሽ ከአንድ ዓመት በፊት የነበረውን ዮናስ ትመለከቺ ስለ ስኳር የሚካሄዱ ውይይቶችን ስሰማ፣ ስለ ስኳር የሚካሄዱ የተለያዩ ዲያሎጎችን ስሰማ ሰዎች ኤክስፒሪየንሳቸውን ሲናገሩ ይሄ ደረሰብኝ፣ ይሄን ነው ከሌኮ ስኳር ነበረበት እንዲህ ሆነ፣ ከሌኮ ስኳር ነበረበት እንዲህ፣ ስኳር መጨረሻ ላይ እንዲህ ነው የሚያደርገው ሲባል በጣም ነበር የሚረብሸኝ ማለት ነው። እና ዛሬም በዛ ሁኔታ ውስጥ ያሉ ሰዎች ምናልባት ስኳር መጨረሻ ላይ እንደዚህ ያደርጋል የሚለው ነገር ስናወራው እንደው ሊረብሻቸው ይችላል። ግን ደግሞ ተስፋ አስቆራጭ ነገር ደግሞ እንዳልሆነም በዚህ አጋጣሚ እንዲረዱ ፈልጋለሁ ማለት ነው። ተስፋ የሚቆረጥበት ነገር እንዳልሆነ። ምክንያቱም እኔ ከፍተኛው ደረጃ ላይ ነበርኩት። የሶስት ወር ክምችቴንም ቅድም እንደተናገርኩት ነው በጣም ከፍተኛ ደረጃ ላይ ነበረ እና ፊዚካሊም ሆነ ሜንታሊ በጣም ብዙ ችግሮች ነበር አልፎብኝ የነበረው። በእነዛ ሁኔታዎች ውስጥ ነበርኩኝ። ብዙ ተስፋ አስቆራጭ ሀሳቦች መጡብኛል። ብዙ ተስፋ አስቆራጭ ነገሮችን ያው ልጅ ስትወልጂ ቤተሰብ ስትመሰርች እና ብዙ ኃላፊነቶች ደግሞ ሲኖሩብሽ በርደኑ ከፍ ይላል እና እንደዚህ የሚሰማቸው ብዙ ሰዎች ሊኖሩ ይችላሉ። እና እኔ ዛሬ እንግዲህ ከአንቺ ጋር ያለኝንም ውይይት እና ከዚህም በኋላ ስለ ስኳር የማወራው ከሆነ ሰዎች ተስፋ እንዳይቆርጡ ነው የማወራው። ሰዎች ተስፋ እንዳይቆርጡ ማለት ነው በሽታው በራሱ በጣም ሰው ውስጥ ተስፋ መቁረጥ ነው መጀመሪያ የሚከተው ማለት ነው። እና ስለ በሽታው የምትሰሚያቸው ስለ ህመሙ የምትሰሚያቸው ነገሮች በጣም ተስፋ አስቆራጭ ናቸው እና ሰዎች ተስፋ እንዳይቆርጡ። ሁለተኛው ነገር ተስፋ እንዳይቆርጡ ደግሞ ስንል ዝም ብሎ ደግሞ ተሮጦ የሚገባበት ነገርም እንዳልሆነ ብዙ ዲሲፕሊን እንደሚፈልግ ሐኪሞቹ የሚሉትን እያንዳንዱ ነገር መተግበር እንደሚያስፈልግ፣ ሁለተኛ ነገሩ በሂደት ላይ ያለ ስለሆነ የሚሉን ነገር ሁሉ ደግሞ ነገ ደግሞ ይሄኛውን ወይ ብትቀይረው ይሻላል ሊሉንም እንደሚችሉ መገንዘብ አለብን። ሁሉ ነገር አጥንተው እንዳልጨረሱት ማወቅ፣ ግን የሚሉንን ነገሮች አትሊስት ግን በጥንቃቄ ማድረግ መቻል ይኖርብናል። ከዛ ውጭ ዲሲፕሊን በጣም ይጠይቀው ማለት ነው። ምክንያቱም ሰዎች ከተባልን አዳምና ሔዋን አዳምና ሔዋን ውስጥ ደግሞ ከነሱ የወረስነው አንድ ትልቅ ባህሪ አንድ ነገር ልክ ሲከለከል በጣም ነው የሚያምረው። እኔ በእነዚህ 10 ዓመታት ውስጥ ከዛ በፊት ማለት ነው ድሮ ከምግቦች በጣም በጣም የማልመርጠው ለምሳሌ ቡፌ ላይ ተቀምጦ ትኩረት እንዲህ ሳልነካው ማልፈው ምግብ ቢኖር ፓስታ ቢኖር ሩዝ ቢኖር ዞር ብለህ የማላየው ምግብ ነው። በእነዚህ 10 ዓመታት ውስጥ ባይኔ ይዞር ብላ የሚለኝ እና በቃ ሰው ሲበላ ምራቄን የሚያስወጣኝ ምግብ ቢኖር የተከለከሉት ምግቦች ናቸው። ግን በቃ ብዙ ድሮ ማልመርጣቸው ነበሩ። የተከለከሉ ነገሮች ሁሉ ጊዜ ያምሩናል ማለት ነው። የምግብ ጉዳይ ላይ ሲሆን ደግሞ በተለይ በጣም ይሰማል። ስለዚህ ይሄን አታድርግ ስንባል ከፍተኛ ዲሲፕሊን ይጠይቃል ማለት ነው። ሁለተኛ ማድረግ ያለብን ነገሮች ሰዎች ለምሳሌ ቁመናዬ እንዲያምር 3 ፓክ ምናምን ፓክ 6 ፓክ እንዲወጣልኝ ብለው እኮ ስፖርት ይሰራሉ እስኪያልባቸው እየፈጉ ማለት ነው። እስኪያልባቸው ሰውነታቸው እያለባቸው በድካም እስኪዝለፈለፍ ሰውነታቸው ስፖርት ይሰራሉ ለቁመናዬ ብለው ማለት ነው። ለጤናዬ ለህይወቴ ብሎ ደግሞ ሰው ዲሲፕሊንድ መሆን አለበት ማለት ነው፣ ግዴታ ማለት ነው። ስለዚህ ዲሲፕሊንድ መሆን በጣም ይጠይቃል ማለት ነው። ዲሲፕሊን በጣም ነው የሚጠይቀው። ምክንያቱም መጾም ሊያስፈልግ ይችላል፣ ከአንዳንድ ምግቦች መታቀብ ሊያስፈልግ ይችላል። በፊት አንድ ጊዜ ዶክተር ፈይሳን ምን አልኩት፣ ዶክተር እንደዚህ ጠይቀዋለሁ በማለት ቅድም ውፍረት እንዳልኩሽ ማለት ነው። ሱሪ ሰውነቴ በጣም በቀነሰ ጊዜ ቤተሰብ ሁሉ ምንድነው ምናምን ብሎ መነጋገር ሲጀምር ቤተሰብ እንደዛ እያለኝ እኮ ነው ዶክተር ፈይሳ ስለው ቁርጥ ያለ ነው የነገረኝ። ዶክተር በጣም እኮ ሰውነቴ ቀንሷልና ቤተሰብ ተጎዳህ እያለኝ ነው። ኤነርጂ ጥሩ ነው ግን ምናምን ስለው መርፌ ወጉልህ ነበር ያለኝ እና ስለዚህ ቀጥላለሁ እና ምንም ወደኋላ የሚባል ነገር የለም። ልክ እንደዛው አንድ ጊዜም እንደዚሁ እንጀራ በተለይ እንዳቆምኩ እንደዚህ ብቻ በፊት ወስዳቸው የነበሩ ነገሮችን በሙሉ ያው ሐኪሞቹ ለጊዜው ነው በነገሮች ላይ ብዙዎቹ ነገሮች መጣቆሚውና
አቁም የሚሉሽ ነገር ልክ እንዳቆምኩኝ ሰውነቴ ምንድነው ድብርት ነገር ምናምን ጊዜ ላይ ምናምን ማማሪ ምግቦች ምናምን እንደዛ አይነት ነገር ሲሰማኛል። ስለ አዲክሽን እኮ ነው ለካ እንጀራ በተለይ ገባሽ ከፍተኛ ለካ አዲክሽኑ ከበድ ያለ ነው እና እሱ ስለሚኖር እሱን ሁሉ መቋቋም ይጠይቃል። እሱን ዲሲፕሊን እንደሆነ ያስፈልጋል ለህይወት ማለት ነው። ህይወትን ለማስቀጠል ያስፈልጋል ማለት ነው። በጣም ዲሲፕሊን ያስፈልጋል፣ መቁረጥ ያስፈልጋል። ሌላው ደግሞ ትልቁ ነገር ማለት ነው እኔ የረዳኝ ባለቤቴ ከኔ ጋር ጀመረች የኔ ላይ ታመጋገብ ማለት ነው። እሷ ዶክተር በሪ እንደሚለው የማሽን ብልሽት ስላልነበረባት አሁን አልገፋችበትም እንጂ ለኔ ብላ በቃ ሚስቴ እኔ የምመገባቸው ምግቦች መመገብ ጀመረች ማለት ነው። እሱ ረዳኝ ማለት ነው። አንደኛ ያበረታታኛል፣ ሁለተኛ በቤት ውስጥ አልጓጓም። ለልጃችን ተብሎ ሌሎች ምግቦች ይሰራሉ፣ የልጅ ምግብ አይደለም። ከሚስቴ ጋር አብረን ስለምንበላ የሚቀርበው ምግብ አንድ አይነት ነው። ለሁለታችን ከኔ ጋር ዘመተች ማለት ነው። አብራ ዘመቻውን ተሳተፈች። ስለዚህ የቤተሰብ ድጋፍ በጣም ወሳኝ ነው ማለት ነው። ስለዚህ እምለው ሰዎች ተስፋ አይቁረጡ። ሁለተኛ ይሄንን መንገድ ከጀመሩ ዲሲፕሊን ይፈልጋል፣ የቤተሰብ ድጋፍ ያስፈልጋል። ከዛ በተረፈ ዶክተር ፈይሳ ሁልጊዜም በጣም የሚያበረታታውና እኔም በጣም ብዙ ሰው ሁሉም ሰው ላበረታታው ፈልገው ከአምላክ ጋር ከእግዚአብሔር ጋር በጣም ግንኙነታችን አጠናክሮ ይይዛል እና እንደዛ ብሎ ዶክተር ፈይሳ በጣም ደጋግሞ ይመክረን ነበር። ግሩፕ ውስጥ ላሉ ሰዎች ማለት ነው እግዚአብሔርን ተስፋ በጣም ማድረግ። ፌስቡክ ላይ ጽፎ የብዙ ሰዎች የጸሎት ሸክም ነበርኩ ብዬ ነው የጻፍኩት። እግዚአብሔር ይረዳል፣ ሰዎች ዳግመኛ እድልን ይሰጣል ለሰው። ስለዚህ ሰዎች ተስፋ እንዳይቆርጡ የሚሰማቸው ተስፋ አስቆራጭ በጣም ብዙ ሪፖርቶችን ቢኖሩ ከነዛ ሁሉ ሪፖርቶች በላይ ደግሞ እግዚአብሔር በሰውነታችን እና በምግባችን ውስጥ ያስቀመጠው መፍትሄ ደግሞ ተገኝቷል። ስለዚህ ወደ ተፈጥሯችን ስንመለስ ነገሮች ይስተካከላሉ ማለት ነው። አመጋገቡን ማለት ነገሮችን ያበላሸውን ነገሮች ደግሞ ራሳቸው እንዲያገግሙ እድል መስጠት የምንችልበት የአመጋገብ ስርዓት ነው ማለት ነው። አንድ ሲጋራ ያጨስ የነበረ ሰው በሲጋራ ምክንያት ሳምባው ቢጎዳ ነገ ተመልሶ ወደ ሲጋራ አይመለስም ማለት ነው። ግን ሳምባው ያገግማል ሲጋራውን ሲያቆም ማለት ነው። ልክ እንደዛ ለኛ ማይስማሙን ለኛ ለበሽታ ምክንያት የሆኑብንን ነገሮች እናቆማቸዋለን። ሰውነታችን ሴሎቻችን ደግሞ እንደገና ተመልሰው ያገግማሉ፣ ተመልሰው ይላሉ ማለት ነው። እና ይሄ የምንለው የፋንክሽናል የህክምና መንገድ ስኳር ላይ ብቻ ሳይሆን ደም ግፊት ላይ ውጤት እያሳየ ነው። ደም ግፊት ላይ ብቻ ሳይሆን ደግሞ ኢቨን ለካንሰር ላይ እንደዚህ ውጤቶች እየታዩ ነው የሚሉ ነገሮች አሉ። እኔ ግን በራሴ ያየሁት ያው አይነት 2 የስኳር ህመም ላይ ነው ማለት ነው። በመጨረሻ ቀጥሎ እድሉን ማላገኝ ከሆነ በጣም መናገር የምፈልገው እስካሁን እናንቺ የተወያየንባቸው ነገሮች በሙሉ የአንድ ታማሚ ተሞክሮ እንጂ የአንድ ባለሙያ ምክር አይደለም እና ሰዎች የኔን ቃል ሰምተው ወይም የኔን ምስክርነት ሰምተው በራሳቸው ምንም አይነት እርምጃ እንዳይወስዱ፣ ግን ይሄኛውን መንገድ ቢሞክሩት በሐኪም ክትትል መድኃኒታቸው ላይ የግል ውሳኔ፣ ምግባቸው ላይ የግል ውሳኔ ሳይሆን የሐኪም ውሳኔ አድርገው ቢከተሉት በጣም ጥሩ ነው ያስባል። በጣም አመሰግናለሁ ዮኒ። እንግዲህ ሰዓት ስለሚቀድበን እዚህ ላይ ማቆም ይኖርብናል። ሌላ ጊዜ በሌላ ርዕሰ ጉዳይ እንደምንገናኝ ተስፋ አደርጋለሁኝ። ለነበረን ቆይታ ስለሰጠን ጊዜ ከልብ ነው አመሰግነው። በድጋሚ ፈቃደኛ ሆነ የእንግዳ እንግዶች ስለሆንክና የህይወት ተሞክሮውን ስላካፈልከን ከልብ አመሰግናለሁ ዮኒ። ቴንኪው እንግዲህ በጣም ስለሰጠሽኝ እድል በጣም እግዚአብሔር ይባርክሽ። በጣም ነው አመሰግነው እንግዲህ ቴንኪው። በጣም አመሰግናለሁ ዮኒ። የተወደዳችሁ ተመልካቾቻችን ከዮናስ በላይ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። በሌላ አዲስ ፕሮግራም ድጋሚ እስከምንገናኝ ሰላም ሁኑልኝ። የእንግዳ እንግዶች